ጀላችሁ መጥቻለሁ። ለሁሉም አድርሱ እባካችሁ፣ ለሁሉም ይድረስ ማለት ነው። ከእንግዲህ በኋላ ወደ ሳውዲ አረቢያ በድንበር የምትጓዙ፣ በየትኛውም ቦታ ወደ ሳውዲ የምትጓዙ ኢትዮጵያውያን ይሄ መጨረሻ ማስጠንቀቂያ ተሰጥቷል። ምንድነው የተባለው? በዝርዝር ይዤላችሁ ቀርብ ያለው ማለት ነው። ሁላችሁም ይህን ቪዲዮ ላይክ ማድረጋችሁን በጭራሽ እንዳትረሱ ማለት ነው። ላስታውሳችሁ ብዬ ነው። ሰላም ሰላም፣ እንዴት ናችሁ? ውድ የተከበራችሁ ቤተሰቦች ደህና ናችሁን? ያለው እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ቅርንጫፍ ሰላማችሁ ብዝት ትርፍርፍ በልኝ እያልኩኝ ዛሬ እንግዲህ ይዤላችሁ የመጣሁት ሳውዲ አረቢያ ለአንዴና ለመጨረሻ ጊዜ ቀይ ክርዴን ስቤያለሁ ብላለች። ምንድን ነው የተፈጠረው? በዝርዝር እነግራችኋለሁ ማለት ነው። እንግዲህ በጣም በሚያሳዝን ሁኔታ ሳውዲ አረቢያ ላይ ያው ማንም ሰው የሚሰደደው ችግር ሆኖበት ነው። ማንም ሰው ባይቸገር ኖሮ ግራ ባይገባው ኖሮ በባህር በወንዝ ያንን ሁሉ ባህር ታልፌ ያንን ሁሉ ጥም ያንን ሁሉ ዳገት ያንን ሁሉ ሜዳ እንግዲህ 2 ወር 3 ወር ተጉዘው ነው ሳውዲ አረቢያ የሚገባውና ማንም ሰው አይደፍርም ካልተቸገረ። ችግር ግን ወይ ልሙት ወይ ልቁም ወይ ልዳን በቃ አማራጭ ሳይኖራቸው ሲቀር ነው ሁሉም የሚሰደዱት እንጂ የቅንጦት ለመቀናጣት ወይ ለሌላ ነገር ወደ ሳውዲ አረቢያ የሚገባ ሰው ማንም ሰው እንደሌለ የታወቀ ነገር ነው። ሁሉም ሰው ግራ ገብቶት ነው የሚሰደደው ማለት ነው። ሳውዲ አረቢያ ላይ እንግዲህ በጣም ብዙ ጊዜ ኢትዮጵያውያን ሲባረሩ አይተናል። ከአንዴም ሁለቴ በይፋ ማለት ነው። በቀጥታ ኤርላይንስ እንኳን ባዶ እግራቸውን የገቡ ብዙ ኢትዮጵያውያን አሉ ወደ ሀገራቸው ማለት ነው። ይህ የሚረሳ ነገር አይደለም። ታዲያ አሁን ደግሞ ሳውዲ አረቢያ ለመጨረሻ ጊዜ ቀይ ካርድን ስቤያለሁ፣ ከዚህ በኋላ ቀልድ የለም ማለቷ ተሰምቷል። ብዙዎችንም አስደንግጧል። ምንድን ነው ለመሆኑ ያለችው? እንግዲህ በዚህ በውጭ ሀገራት ላይ በየአረብ ሀገራቱ ላይ በተፈጠረው ይሄ ግርግር ከመፈጠሩ በፊት ማለት ነው ቀደም ብላ ሳውዲ አረቢያ የመጨረሻ ማስጠንቀቂያዋን ሰጥታ ነበር። በጣም ብዙ ልጆች እንግዲህ እያለቀሱ ነበር። በዚህም ሁኔታ ምንድን ነው የተባለው? ከዚህ በኋላ አንድ ስደተኛ በየመን ድንበር በኩል ወደ ሀገር ይገባለሁ ብሎ ቢያስብ ቢያቅድ ቀልድ የለም፣ ከባድ መሳሪያ አጥምጄ እጠባበቃለሁ፣ ማንም ሰው ወንዝ አሻግሮ አገሬ የሚገባ የለም ብላ እንግዲህ የመጨረሻ ማስጠንቀቂያዋን ሰጥታ ነበር ማለት ነው። ታዲያሳ ላለቃ ማለቅ አለውና የእግዚአብሔር ስራ ሁሉ ነገር ተቀያየረ። ምንድን ነው የተፈጠረው? ይሄ የተፈጠረው ነገር አሁን እንግዲህ እየተሰማ ባለው ሁኔታ ሳውዲ አረቢያ በጣም ተጨናንቃለች። እያሰበች ያለችው ሌላ ነገር ነው። አንዳንድ ጊዜ በድሃ ላይ መፎከር፣ በድሃ ላይ ማቀራራት፣ እኔ የተሻልኩ ነኝ ማለት መፎከር የእውነት ላለቃም አለቃ አለው። ምን ጊዜም ቢሆን ላለቃ አለቃ አለው። በቃ ይሄ የታወቀ ነገር ነው። አለቀ። የትኛውም መስሪያ ቤት፣ የትኛውም ቦታ፣ የትኛውም ሀገር ከሀገርም ሀገር አለቃ አለው እኮ በቃ የሁሉም ነገር ማለት። በጣም የተገረምኩት እንደዚያ ሲሉ በጣም ብዙ ኢትዮጵያውያንም የተፈጠረውን ነገር እንግዲህ ቲክቶክ ላይም እያመጡ እንደዚህ ከሆነ በቃ ከዚህ በኋላ ቀልድ የለም እንደዚህ ሊደረግ ነው ምናምን ሲባል ይሄ ነገር መጥቶ ድቅን። እውነቴን ነው የምላችሁ። በጣም ነው የተገረምኩት ከምነግራችሁ በላይ ማለት ነው። እንዴ ድሃ ቆኛ የምንሄደው ለቅንጦት ነው እንዴ? ድሃው የሚሄደው እኮ እከኪ ልከክሽ ነው አይደል እንዴ? እከኪ ልከክሽ በቃ በጉልበታቸው ይሰራሉ፣ እነዛ ደግሞ በብራቸው ያሰራሉ ማለት ነው። ለራስ ጥቅሙ የጋራ ነው። ዋጋ ከፍለው የሚመጡት በባህር ስንት መስዋዕት የሚከፍሉት ነፍሳቸውን የሚሰዉት እነሱ ሆነው ሳለ እንደዚያ መሆናችሁ ግን አገሬ አትመጡም ማለት ምን ማለት ነው? እኛ ታዲያ የት ሄደን ሰርተን እንለወጥ? በእውነት እንደዚህ እኮ ነው። ተመልከቱ ግን ሰው ምን ያህል እንደተገፋንኛ አያችሁት አይደለ? አንዳንድ ጊዜ ሲገፋ የሚያምርበት ቅቤ ብቻ ነው። የሰው ልጅ እንደዚህ መገፋቱ የመጨረሻ ፈጣሪ ቅጣቱን ያሳያል ብዬ ነው ማስበው፣ እንደኔ ማለት ነው። ያደረግባቸው ነገር ያደርግባቸው፣ ሀገራቸው ሁሉም ሰላም ይውረድ። ነገር ግን በድሃ ላይ መፎከር፣ ሁልጊዜ እኔ ነኝ በላይ፣ ሁልጊዜ አምባገነን መሆን የሆነ ቀን ሰከን የሚል ነገር ያመጣል ብዬ አስባለሁኝ። እና እኔ የሆነው ነገር እንኳንም ሆነባቸው ሳይሆን ግን በቃ እነሱ ገና እንደዚህ አብረው ሳያባሩ ግን እንደዚህ ነገር ደግሞ መከሰቱ በጣም ነው ያስገረመኝ። በቃ ገባችሁ? በጣም ነው የተገረምኩትኝና ፈጣሪ ለሀገራችንም ሰላም ያወርድልን፣ ለእኛም ለኢትዮጵያውያን ቀን እንዲሁ ባርነትም በቃ በልመና የመጨረሻ ደረጃ ላይ እኮ ደርሰናል እኛ እውነት ለመነጋገር ማለት ነው። እንደዚያም ሆነው እንደዚያ ያ ሁሉ በአሳ ላይ ያ ሁሉ መርከብ እየተገለበጠ ያ ሁሉ ሰው አለቀ እየተባለ እንኳ ምን ያህል ድህነት ጫፍ ላይ እንዳለን የሚያሳይ ነገር ነው። ሰው በቃ አይኑን ጨፍኖ አሁንም ይሰደዳል። እንደዚያም ተሰዶ እኮ ሀገሩ ላይ ገብቶ እንደማይመቸው እኮ የታወቀ ነገር እኮ ነው። ገና ፖሊስ ያዘኛል ሩጫ አለ።
ስራ አገኘሁ አላገኘሁ አለ፣ ስንትና ስንት ሰቀቀን አለ። በእውነት ግን ሰው አይረዳም። ለምንድን ነው የሚሰደዱት ብለው ምን አለ ቢመራመሩ፣ ትንሽ ሁኔታውን ቢያጠኑ ምን አለ። ከላይ ያለው ሰው አለ ሊል ይችላል፣ ሊፎክር ይችላል፣ ሊቀረር ይችላል። የኔ ውጤ ድሃ ታዲያ መሞት አለበት እንዲበራብ? ቆይ ምን እየተካሄደ ነው ሀገራችን ላይ? ሌላው ሀገር ደግሞ ትልልቅ ሰዎች ናቸው፣ ብዙ ነገር ያውቃሉ። ለምንድን ነው የማይረዱን? ግን ግራኔ የገባኝ በእውነት ለምንድን ነው የማይረዱን? ማን ሰው ነው የሚወደው ገና በትንሽ ዕድሜ ጨዋታውን ሳይጨርስ ትምህርቱን ሳይጨርስ በባህር የሚሰደድ? ምን ያህል ችግር ላይ ቢሆኑ ነው ብለው ማጤን ያለባቸው? ወይንስ ኖ ከዚህ በኋላ ሀገሬ ለመግባት አትችሉም? መብታቸው ነው እንደዚያም ማለት መከልከል መብታቸው ነው። ነገር ግን እኛም እኮ አማራጭ አተን እኮ ነው እንደዛ የምናደርገው አይደል እንደ እኔ አሁን ኢትዮጵያውያን እንዳተሰደዱ ባህር ተገለበጠ፣ ጀልባ ተገለበጠ፣ ይሄን ያህል ሰው አለቀ ምናምን አልልም። ምክንያቱም ሁሉም ሰው እኮ ያውቃል እንደዚህ እንደሚሆን እኮ ያውቃሉ እኮ። ግን ሰው እኮ ምርጫ ሳይኖሩ ስለቀረ እኮ ነው አይኑን ጨፍኖ ምን እንደሚገጥመው ባያቅም እኮ ግዴታ ስለሆነበት ነው የሚሰደደው። እንደሌላው ሰው ኧረ እባካችሁ አትሰደዱ፣ እዚሁ ሀገራችሁ ሆኖ እንደዚህ ሆኖ እንደዚህ የሚሉ ሰዎች በጣም ነው የሚያናድዱኝ። እግዚአብሔርም በጣም ነው የሚያናድዱ። እኔ አሁን ለመጀመሪያ ጊዜ ስሰደድ ቴሌቪዥን ላይ ከፍታ እህቴ ይኸውልሽ እነንተናም እኮ እንደዚህ አካል ጉዳተኛ ሆኖ አየሽ ሲሄዱ በእግራቸው ነበር፣ አሁን እንደዚህ ሆኖ መጡ ምናምን እየተባለ አሳይተውኛል። ገና እንደዚህ ፓስፖርት ምናምን ሳወጣ አረብ ሀገር ልሄድ ነው ስል ማለት ነው ምንም አልመሰለኝም። ገባችሁ? በቃ ልሄድ ወይ እሞታለሁ የሆነ ነገር በቃ ውስጤ ቆርጧል። የቆረጠ ሰው እንደዚህ ነው ቢባል እንደዚያ ነው ቢባል ቢወራለት አይመለስም። የቆረጠበት ደግሞ አንድ ነገር አለው። ባይከፋው ሰው አይቆርጥም። ገባችሁ? ባይከፋው ባይጨንቀው ባህር ላይ ጨክኖ አይወጣም። ባይጨንቀው አይኑን ጨፍኖ ያውን በባህር በበረሃ አይሰደድም ማንም ሰው ማለት ነው። ፈጣሪ ሲሆን ይቅናቸው፣ መድኃኔዓለም ይቅናቸው፣ መንገዳቸውን ክፍት ያድርግላቸው። ከዚህ ውጭ ለአንድ አትሰደዱ እንደዚህ ነው እንደዚህ ነው ይሄ እኮ የታወቀ ነገር እኮ። እንደዚህ የሚሉ ሰው በጣም ብዙ ደሜን አፍልተውታል። ዛሬ እንደውም የልቤ ነው የምናገረው። ደሜ ቅጥልን ያለው ስንት ሰዎች አገራችሁ ብትሆኑ አይሻልም? ምንድን ነው ስትመከሩ አሰሙ። አንቺ ተመከርሽ ማይሰማሽ? አንቺ ስተሰድሽ የለ እንዴ? ሁላችሁ ስተሰዳችሁ የለ እንዴ? ምርጫ ባይኖራቸው ነው። ያውም በአሁን ሰዓት ኢትዮጵያ ውስጥ ማለት ወጣት ኖረ ማለት በአሁን ሰዓት ኢትዮጵያ ውስጥ የራሳችሁ ስራ ከሌላችሁ የራሳችሁ ነገር ከሌላችሁ በጣም ከባድ ነው። ኖሯችሁን ከባድ ነው። ነጋዴ ሆናችሁ ራሱ ከባድ ነው። ግን ደግሞ ሰከን ያለ ሰው ሲሆን ይሻላል። ካልሆነ ከታችም እሳት ከላይም እሳት ቃጠሎ ነው። እንዴት ነው የሚኖረው? በአንድ ፊት መውጣት መግባት አይቻል፣ እንደፈለጉ መሆን አይቻሉ፣ መማር አይቻል፣ ምን አይቻል። ታዲያ ሰው አይኑን ጨፍኖ ባህር ውስጥ ገብቼ ልሙት ከማለት ውጭ መርጫለሁ እንደ በዚህ ሰዓት በእውነት። ግን ደግሞ ከሌላ በኩል ደግሞ መምጣታችሁም እንደዚህ እየተዘጋጀሁላችሁ ነው መባል፣ ቆይ ምን ማለት ነው? አልገባኝም። ኧረ ተው ተረዱን እስቲ በእናታችሁ። በአረበኛ አስተርጉሙት ይሄን ነገር። ለምንድን ነው እንደዚህ ምላችሁ? የዚህ ሀገር አረበኛና የሳውዲ አረበኛ የተለያየ ነው ይባላል ብዙ ጊዜ ማለት ነው። እና ለዚህ ሀገር ሰዎች ለመንግስታቸው እንድታስተላልፉልኝ የምፈልገው ሰው ልጅ መሮታል፣ ጨንቆታል፣ ጠቦታል፣ መሄጃ ስለአጣ ሰርቶ መለወጥ ስለፈለገ ነው ወደ እናንተ ሀገር እየመጣ ያለው። እና እባካችሁ ቢያንስ እንዶ በራችሁን ክፍት አድርጋችሁ ሰው በጉልበቱ ሰርቶ ይኑር። የሚቀጥረው ሰው ታገኘ ተቀጥሮ ሰርቶ ይኑር። ባይመረው ኖሮ ማንም ሰው በባህር እንደዚህ አይመጣም ነበር። እናንተ ፊት አትንሱን በሉና አስተርጉሙልኝ እባካችሁ። በእውነት ማንም ሰው ባይጨንቀው ባልተሰደደ በባህር ማንም ሰው ባይጠበው ማለት ነው የእውነት። ግን ደግሞ ከዛም እንደዚህ መባል በጣም ከባድ ነውና ግን የትም ተወረ ዱባይ ተሰደ ነው። ዱባይ ብትመጡ በራችሁ ክፍት ነው። ሰው ምንም ሰርቶ ይኖራል። ገባችሁ? ማንኛውም ሰው ሰርቶ እንዲኖር በራቸው ክፍት ነው የዚህ ሀገር ዜጎች እንጂ እንትና እንደዚህ ነውጣ እንትና እንደዚህ ነው እንትና ምናምን የሚባል ነገር እኔ አላየሁም እስካሁን ድረስ እዚህ ሀገር። ፈጣሪ የዚህ ሀገር መንግስት እድሜ ከጤና ይስጠው፣ ሺህ ዓመት ያኑረው። እና ግን በአጠቃላይ ወደ ጉዳይ ስመለስ ዛሬ የመጣሁበት ጉዳይ ምንድን ነው? ሁላችሁም ጥንቃቄ አድርጉ። ከዚህ በኋላ በባህር የሚሄድ ሰው ካለ ምናልባት የተባለው ነገር እውነት ከተደረገ ግን የነገር የዋለ ግርግሩ አሁን በየአረብ ሀገራቱ ላይ በተፈጠረው ነገር ምክንያት የቀረ ይመስለኛል። ትኩረታቸው ወደዚህ ሆኗል እየተባለ ነው ያለው። ግን ያው መረጃውን ስሙ ብዬ ነው። ከዚህ በኋላ በባህር የሚመጣ ሰው ካላችሁ ጥንቃቄ አድርጉ ማለት ነው። ቀጥታል እኔ የምለው ግን የተሻለ ሀገር ለምንድን ነው ሰው የማይሄደው? ከሳውዲ አረቢያ ውጭ ሀገር የለም እንዴ? ሄዶ ወደ ኩዌት፣ ወደ ኳተር፣ ወደ ዱባይ የተሻለ ሀገር። ሳውዲ አረቢያ ላይ በጣም ብዙ ሰው ነው ያለው። ተጣቧል ሀገሪቷ፣ ሰው አይፈልጉም። ለምንድን ነው ግን? እኔ እንጃ። ነው ነፃ ነው እንዲህ በባህር ሰው የሚሰደደው? አልገባኝም። ቆይ
ነፃ አይመስለኝም። ነፃ እስካልሆነ በዚህ ልክ ሰው እንጃ። ብቻ ፈጣሪ ሀገራችንን ሰላም ያርግልን። ማንም ሰው ስደት መርጦ አይሰደድም። ነፃም ቢሆን በባህር እንደዚህ 20 ቀን ምናምን 2 ወር እየቆየ ማንም ሰው አይሰደድም። ብቻ ከባድ ነው። የሀገራችን የኢትዮጵያን ሰላም ይመልስልን። ሁሉም ወጣት በሀገሩ ተረጋግቶ እንዲኖር ያድርገው ፈጣሪ። በድጋሚ እስከምንገናኝ ሰላማቸው። የዚህ ሀገራችን ጉዳይ የስደት ጉዳይ ሲነሳ ትንሽ በጣም ግራ የሚያጋባ በጣም ብዙ ነገር አለ። ሲወራ ቀላል ነው፣ ሲኖር ነው ሁሉም ነገር የሚከብደውና የሁሉንም ኑሮ ፈጣሪ ቀላል ያድርግለት እላለሁ። በያላችሁበት በድጋሚ እስከምንገናኝ ሰላማችሁ ይብዛልኝ። ያው እንግዲህ መረጃውን ማወቅ ሙሉ ሰው ያደርጋል ብዬ ነው እንጂ ሰው መቼም መሰደዱን በባህር ያውቀማል ብዬ አይደለም። ማንም ሰው መርጦና ወዶ አይደለም ይሄን ነገር ደግሞ የሚያደርገው እና ያው እንግዲህ ለማንኛውም በድጋሚ እስከምንገናኝ ሰላማችሁ ይብዛልኝ። ቻው።